እግዚአብሔር ሞገሱን ከላይ ሲሰጣችሁ እንዲህ ነው እንግዲህ የትኛውም ቦታ ጋር ከማንም ሰው ጋር ቢሆን ታምራላችሁ። እና እንግዲህ ሩትዬ ደግሞ የኔ ንግስት ማለት ነው፣ የኔ ልዕልት የትም ብትሆን ምንም ብትለብስ ለምን ቡትቶ አትለብስም? ያምርባታል። ምክንያቱም ፈጣሪ ሲፈጥራት ግርማ ሞገሱን የሰው ፍቅር የሰው መውደድን ሰጥቷታል ማለት ነው። እና የትም ብትሆን እኔ እንጃ ስለሷ እኔ እንዴት እንደማወራ ራሱ አላውቅም። እና እንደዚህ አያቸው እንዴት አባታቸው እንደሚያምሩ ጠንበለሉ ደግሞ ማለት ነው እንዴት አባቱን አይማረበት እንዳንተ። ዛሬ ደግሞ ይለያል፣ የዛሬው ይለያል። ሩትዬ የኔ እናት ማለት ነው ኮንግራ ብዬሻለሁ። በዚህ አጋጣሚ 100,000 ኬክ ገብተሻል በቲክቶክ። ዛሬ እየጠበቅን ነበረ ሩትዬ ትመጣለች ብለን የሆነ ነገር ትፖስታለች ብለን በጣም በጉጉት ስንጠብቅ ነበረ። ሩትዬ ግን ያው ቢዚ ይሆናል። የልጅ እናት መሆን በጣም ከባድ ነገር ነው፣ ቀላል ነገር አይደለም። እንደዚህ እንደሚወራው እንደሚታይ ቀላል አይደለም። የልጅ እናት መሆን በዚህ እድሜዋ በልጅነት ልጅ ማግኘት ማለት ቀላል ነገር አይደለም። እና በልጇ ቢዚ በስራ ቢዚ ይሆናል ምንም ነገር ያልፖስተችው። እርግጠኛ ነኝ ዛሬ በቪዲዮዋ ወይም ደግሞ በቲክቶክ መጣ ሁሉንም ታመሰግናለች ብዬ ጠብቃለሁ። ደስታዬ ደግሞ ጠንበለል ማለት ነው። አሁንማ በቃ እኔ እየወደድኩህ ነው ማለት ነው። በፊት የመጣ አካባቢ አልተመቸኝም ነበር። ለምን አልተመቸኝም ነበር መሰለክ? ብዙ ጊዜ በገንዘብ ትመካለህ። እኔን ከአውሮፓ ነው የመጣሁት ምናምን ትል ነበርና እኛ ደግሞ ከአውሮፓ መጣ ከየትም መጣ ከአሜሪካ መጣ የሚመለከተን ነገር የለም። ምክንያቱም ሩትዬ ደግሞ የትኛውም ሀገር ከየት ሀገር ቢመጣ ራሱ ሩትዬ ትበዛበታለች እንጂ አታንስበትም። ትበዛበታለች ለየትኛው ወንድ ማለት ነው። ምክንያቱም ጀግና ስለሆነች። ወንድ ልጅ ደግሞ ለትዳር ለልጁ እናት ለቤተሰቦቹ አማት አድርጎ ወይም ደግሞ አማች አድርጎ መውሰድ ራሱ የሚፈልገው እንደ ሩትዬ አይነት ሴት ነው። እና እንደሷ አይነት ሴት መሆን የሚመኙ ስንቱ አሉ። ግን ያው ሁሉም ሰው ደግሞ እንደ ሰው መሆን አይችልም፣ እንደ ራሱ እንጂ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ በዘት ትረፍረፍ ይበልልኝ። ለዚህ ቤት አዲስ ናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ብትሆኑ በትህትና እየጠየቅኩኝ ሩቲና ደስታዬ እንደዚህ አምሮባቸው ፏፍሽ ብለው እቺ ልጅ ማለት ነው መስቀያው ግን ይለያል ነው የምላችሁ። ይለያል። አንዳንዶቻቸው ያልገባቸው የማንም ኮታኮተት ማለት ነው የ16 ልብስ ነው ምናምን የምትለብሰው ብለው ምናምን የእሷ የምትለብሳቸው ጃኬቶች፣ እሷ የምትለብሳቸው ልብሶች እሷ የገዛችው እዚህ ያኔ ዱባይ የመጡ ጊዜ ከቲሞ ነበር ገዝታ የገባቸው ልብሶችን በብዛት ማለት ነው። እና የዱባይ ብርና የኢትዮጵያ ብር አንድ ነው እንደ እናንተ ሰዎች ምን ሆናችኋል? አትነቁም እንደ ከእንቅልፋችሁ? በተለይ ደግሞ የመዳም ቆሞች ናቸው ቁጭ ብለው ዱባይ እየኖሩ ሌላ ሀገራትን እየኖሩ እሷ የምትለብሳቸው ልብሶች እና በ16 ብር ነው የገዛችው፣ በ12 ብር ነው የገዛችው ምናምን። የእሷ ልብሶች ቢበነዘሩ እርግጠኛ ነኝ ወደ አንዱ ጃኬት ቀሚስ የገዛችው ወደ 4,000 ምናምን ይሆናል። ንቁ ከእንቅልፋችሁ ማለት ነው። ያው እንድትነቁ ብዬ ነው የነገርኳችሁ። እሷ የምትለብሳችሁ ጃኬቶች ብትመነዝሩ ወደ ኢትዮጵያ ብር ስንት ይሆናል የሚለውን መንዝሩ። በአሁኑ ምንዛሬ በበፊት ምንዛሬ እንደውም አሁን ምንዛሬ ቀንሷል። 50 ገብቶ ነበር ወርዶ ወደ 49 እየገባ ነው፣ ወደ 48 እየገባ ነው በአገሪቷ ሁኔታ አሁን ባለንበት ሁኔታ ማለት ነው። እና የበፊት ምንዛሬ ስንት እንደነበረ በ50 ምንዛሬ መነዝሩትና ስንት ነው የሚሆነው ብላችሁ መጀመሪያ ካልኩሌተር ስሩ። ከሰራችሁ በኋላ ነው መናገር። ሰው እኮ አንድ ነገር እርግጠኛ ሆኖ ማውራት የምችለው ራሱ አምሮ ወይም ደግሞ ራሱ ከሰራ ካየ በኋላ ነው። እናንተ ደግሞ ዝም ብላችሁ ቲክቶክ ላይ ቁጭ ብላችሁ ትንጠራራችሁ አላቅማችሁ ማለት ነው። ሲጀመር ደግሞ ምን አገባችሁ? የማይመለከታችሁ ነገር ስለ ልብሱ አሁን እናንተን ይመለከታችኋል? ስለ ልብሱ አይግር እኮ ነው የሚሉኝ እዛ ጋር ቁጭ ብለው ሲያወሩ ማለት ነው። ይብር የማይመለከታቸው ነገር ስለ ሩትዬ ልብስ ምንም አይመለከታችሁም። ለራሳችሁ እስኪ መጀመሪያ ካልሲ ቀይሩ፣ የውስጥ ልብሳችሁን ቀይሩ። የሰውን ከማየታችሁ በፊት የውስጥ ልብሳችሁ ሳትቀይሩ ሰው ይሄን ይለብሳል ብላችሁ እዚህ ጋር መጥቶ መናገር ሼም አይደለም እንዴ? ነውር ነው የምር። አረ ለራሳችሁ ክብር ይኖራችሁ እናንተ በተለይ ሴቶች ተብዬ። ሰው እኮ ራሱ ሲያከብር ነው ሰው ሊያከብር የሚችለው። እና ለራሳችሁ ክብር ይኖራችሁ። ሰው እንዲያከብራችሁ አትጠብቁ። መጀመሪያ ራሳችሁን አክብሩ። ሩትዬ ሰውን ስለምትወድ ስለምታከብር ንግግሯ እንደውም አሁን ትንሽ አለባበሷ ወይም ደግሞ የሆነ ነገሯ ትንሽ ቀየር አለ። ሰው ደግሞ ሰርቶ ለመቀየር የትላንትና ፍራሽ ላይ የተኛ ሳይሆን ዛሬ ፍራሽ ቀይሮ፣ ትላንትና የነበረበት ቤት ሳይሆን ዛሬ ቤት ቀይሮ ለመኖር ነው። እኛ መዳም ቤት የመጣ ነው እኮ እዚህ ሀገር የመጣ ነው በፊት በነበረን ህይወት ለመኖር አይደለም። ሰርተን ዛሬ አንገታችን ደፍታ ሰርተን ሀገራችን ላይ ደግሞ አንገታችን ቀና አድርገን ለመኖር ነው አይደለም። ሰውም ደግሞ የሚሰራው ለመለወጥ ነው። ልብሱን ለመቀየር፣ ጫሙን፣ ሁሉ ነገሩ ህይወቱ እንዲቀየርለት አይደለም የሚለፋው። ስለዚህ እናንተ ደግሞ ይሄን ትታችሁ የራሳችሁን ህይወት ለማስተካከል የራሳችሁን ህይወት ለመቀየር ሞክሩ። የሰውን ልብስ ግምት ከምታውጡለት፣ ገበያ ከምታውጡለት የራሳችሁን ህይወት እስቲ ምን ላይ ነኝ
ምን እያደረግኩ ነው? ለራሴስ ምን እያስቀመጥኩ ነው? በማለት ራሳችሁን ጠይቁ።